በጣም ብዙ ሚሊዮን ክርስቲያኖች አለን በምድር ላይ። በጣም የብዙ ክርስቲያኖች ችግር በህይወታቸው ላይ የእግዚአብሔር ፈቃድ ምን እንደሆነ ፈትነው አለማወቅ ነው። ብዙ ሰዎች ለተግባር የሚያነሳሳቸውን የእግዚአብሔርን ፈቃድ ገና አላወቁም። አገልጋዮች ደግሞ በታላቅ ኃይል ማገልገል ይፈልጋሉ። በጣም ብዙ የእግዚአብሔርን ቃል እያነሱ እንዲህ በሆን እንደዚህ ምናምን ይላሉ። ግን ችግራቸው ምንድነው ካላችሁኝ፣ ራእይ የላቸው። በፍጥነት መሮጥ የምትችለው በረጅም መስለል የምትችለው ራእይ ካለ ነው። ራእይ ያለው ሰው ሰውነቱን ለራእዩ በሚመቸው ሁኔታ ይገራዋል። የዘመኑ ነቢያት፣ የዘመኑ አገልጋዮች ያየውን ትወርሳለህ ይሉሃል። ያየውን የምትወርስበትን መንገድ አያስተምሩህም። የእግዚአብሔር ፈቃድ ሶስት ነገሮችን ያስቀምጣል። አንደኛ በጎ ነው ይላል። ሁለተኛ ደስ የሚያሰኝ ነው። በታደሰ አይምሮ ካላየው ደስ ልትሰኝበታል። የሚገርመው የመጨረሻው ፍጹም ነው። የእግዚአብሔር ፈቃድ ዓላማው ምንድን ነው? ፍጹም የሆነው የእግዚአብሔር ፈቃድ ከእርሱ ጋር ስትገናኝ በፈቃዱ የማይዳሰስ የህይወት አካል ክፍል አይኖርህም። የሰይጣን ክፉ ማንነቱ ከትልቅ አለመጀመሩ፣ ሰዎች ትልቅ ከሚሉት ውርደት አውጥቶ ሰዎች ውርደት ከሚሉት ትልቅነት ውስጥ ያስገባኝ ወንጌል ነው። ሮሜ ምዕራፍ 12ን ሁሉ ሰው አውጥቶ አንድ ላይ ነው የምናነበው። እንግዲህ በነባሩ እናነበዋለን። እኔ በኋላ ሲያስፈልገኝ በአዲሱ መደበኛ ጠቀማለሁኝ። እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአይምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ ላይ ደግሞ ራእይ የሚለውን እናያለን። በአዲሱ መደበኛ ላይ ሮሜ 12 ቁጥር 2ን እኔ ያነባለሁኝ። አሁን እናንተ ያነበባችሁትን ማለት ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ነው የሚለው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ብሎ ቀጥሎ ፈትናችሁ የሚል ቃል አለ። ፈትናችሁ ታውቁ ዘንድ በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ጌታ ይመስገን። በጣም ብዙ ሚሊዮን ክርስቲያኖች አለን በምድር ላይ። በጣም የብዙ ክርስቲያኖች ችግር በህይወታቸው ላይ የእግዚአብሔር ፈቃድ ምን እንደሆነ ፈትነው አለማወቅ ነው። ዝም ብሎ በክርስትናው በቤተ ክርስቲያን መፍጨርጨር፣ መዞር፣ መሄድ፣ በደንብ አስተውሎ አለማወቅ። ብዙ ሰዎች ለተግባር የሚያነሳሳቸውን የእግዚአብሔርን ፈቃድ ገና አላወቁም። ለምን የሚያነሳሳቸውን አልኩ? ለተግባር የሚያነሳሳን የእግዚአብሔር ፈቃድ። ጥሩ ህይወት መምራት ይፈልጋሉ። ለምሳሌ ምእመኖች ወይም ደግሞ አባላቶች። አገልጋዮች ደግሞ በታላቅ ኃይል ማገልገል ይፈልጋሉ። በጣም ብዙ የእግዚአብሔርን ቃል እያነሱ እንዲህ በሆን እንደዚህ ምናምን ይላሉ። ግን ችግራቸው ምንድነው ካላችሁኝ፣ ራእይ የላቸው። ዳስ ዘ ሜጀር ኢሹ። ምሳሌ 29 ቁጥር 18 ላይ በጣም በደንብ ስሙኝ። ለህዝብ ስለሆነ የሚናገረው ራእይ ባይኖር ህዝብ ምን ይወጣል? መረን ይወጣል። ሕግን የሚጠብቅ ግን የተመሰገነ ነው ይላል። ሃሌሉያ! ወደዚህ ዘመን እንመለስ። ከምሳሌ ዘመን ወደዚህ ዘመን በደም እንመለስ።
ሶሻል ሚዲያውን ተመልከቱት። ክርስቲያኑን ህብረተሰብ ተመልከቱት። በጣም ብዙ ስፍራ ላይ ያለውን ነገር አማኝ ነኝ የሚለውን ተመልከቱት። ስርዓት አልበኝነት ሰፍሮ አይታያችሁ? ለምን ይመስላችኋል? ራእይ ስለሌለ ነው። ለተግባር የሚያነሳሳ የእግዚአብሔርን ፈቃድ ስላላወቁ፣ ራእይ ስለሌላቸው ስርዓት አልባ የሆነ ህይወት ይኖራሉ። እሺ፣ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ የሚያግዘኝ ጥቅስ ልጨምር። በሽቅድድም ስፍራ የሚሮጡት ሁሉ ምን እንዲሉ? እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እደግመዋለሁ፣ በመንፈስ ስሙኝ፣ በጌታ ፍቅር። በእሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገል ሁሉ በነገር ሁሉ ዋው ሰውነቱን ምን ይላል? ይገዛል። እነዚያ የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን ምንም አይለውን የማይጠፋውን። ኧረ አሜን። በፍጥነት መሮጥ የምትችለው፣ በረጅም መስለል የምትችለው ራእይ ካለህ ነው። ራእይ ያለው ሰው ሰውነቱን ለራእዩ በሚመቸው ሁኔታ ምን ይለዋል? ይገራዋል። ይገራዋል። ለዓላማው ይገራዋል። በደንብ ስሙ አገልጋዮች፣ በደንብ ስሙ። በየትኛውም ቤተክርስቲያን ያላችሁ፣ በዚህም ያላችሁ እግዚአብሔርን ወደፊት ማገልገል የምትፈልጉም ሰዎች በደንብ ስሙኝ። ሽልማቱ ራእዩ ነው። ሽልማቱን ለማግኘት ራሱን ያሰለጥናል። አሜን። ሽልማቱ ራሱ ራእዩ ነው። እኔ አሁን ራእይ ሐሳቤ እግዚአብሔር የሰጠኝ ነገር ተሳክቶ ማየት ለኔ ውጤቴ እሱ ነው። ሽልማቴ ራእይ ነው በሉ እስኪ። ሽልማቴን ለማግኘት በሉ ራሴን አሰለጥናለሁ በሉ። ሃሌሉያ። ራእዩ ጋር ለመድረስ በሚረዳው መንገድ ኦ ማይ ጋድ፣ ራእዩ ጋር ለመድረስ በሚረዳው መንገድ ነው ራሱን የሚያሰለጥነው እንጂ ሰዎች ያም ይሄም እንዲህ እንዲያ ባሉት አይደለም። ወደሚሄድበት ሊደርስበት ኦ ጂሰስ። መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 3 ቁጥር 14 ላይ እናንተ ዝም ብላችሁ ጻፉት። የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ይላል ጳውሎስ። ምን ማለት ነው? በክርስቶስ ኢየሱስ ለሚደረገው የእግዚአብሔርን መጥራት ዋጋ ሽልማቱን ለማግኘት ወደ ሽልማቱ ሮጣለሁ እያለ። ራእይ የሌለው ሰው በሉ እስኪ ምንም የሚያየው ነገር ስለሌለው የሚተጋበት ነገር የለም በሉት። የሚያየው ነገር ስለሌለው የሚተጋበት ጉዳይ የለም። የሚያየው ራእይ ያለ ሰው ግን የሚተጋበት ነገር አለው። ሰውነቱን ለዛ በሚመጥን ነው የሚወስደው። ለዚህ ነው ራእይ የሚሰጠው አይምሮ ለታደሰ ሰው ነው። የዘመኑ ነቢያት፣ የዘመኑ አገልጋዮች ያየውን ትወርሳለህ ይሉሃል። ያየውን የምትወርስበትን መንገድ አያስተምሩህም። ዝም ብሎ ጉም አትጨብጥም። ያየኸውን ለመውረስ ሰውነትህን መጀመሪያ መስጠት አለብህ። በአሁኑ ሰዓት እንኳን ሰውነቱን ጊዜውንም ይሰጣል። እውነቱን እንነጋገር። 6 ሰዓት ቀጥረኸው 12 ሰዓት የሚመጣ አገልጋይ ባለበት ቤተ ክርስቲያን ለጸሎት በምንሰበሰብ ብለህ ባልከው ጉዳይ የሰበብ መዓት የሚደረድር ህዝብ አለበት። አይምሯችሁ የታደሰ ይሆን። ሰውነታችሁን ሕያው ቅዱስ አርጋችሁ መስዋዕት አርጋችሁ ማቅረብ ይሆንላችሁ።
በጌታ በኢየሱስ ስምና ስልጣን አይምሯችሁ፣ ልባችሁ፣ ሐሳባችሁ በሙሉ ለእግዚአብሔር ዓላማ እንዲሆን የታደሰ ይሁን። አሜን። እስኪ አሜን። አሜን። ራእይ የሚሰጠው በሉት አይምሮው ለታደሰለት ነው በሉት። ሃሌሉያ። እሺ ቀጥሎ ያለውን ቃል እንየው። የእግዚአብሔር ፈቃድ ሶስት ነገሮችን ያስቀምጣል። አንደኛ በጎ ነው ይላል። የእግዚአብሔር ፈቃድ ምንድነው? በጎ ነው። ሁለተኛ የሚገርም እኮ ነው፣ ደስ የሚያሰኝ ነው ይላል። አይ በታደሰ አይምሮ ካላየው ደስ ልትሰኝበት አትችልም። የሚገርመው የመጨረሻው ፍጹም ነው። እስኪ አሜን። የእግዚአብሔርን ፈቃድ ባወቃችሁት ቁጥር ወገኖቼ ልንገራችሁ፣ እየወደዳችሁት ነው የምትሄዱት። ሃሌሉያ። እስኪ የእግዚአብሔርን ፈቃድ ባወቅኩት ቁጥር በሉ እወደዋለሁ በሉ፣ የሚሻል መሆኑን በሉ እያየው ሄዳለሁ በሉ። እንጀራህን በውሃ ላይ ምን በለው ይላል መጽሐፍ፣ ጣለው። ከረጅም ጊዜ በኋላ ምን ትለዋለህ? ኦሬዲ ደቋል እኮ ኦሬዲ እኮ ፈራ። መቼም ውሃ ላይ የተቀመጠ እንጀራ ፍርስርሱ ነው የሚወጣው አይደል? ግን ምን ማለት ነው? ስታስቀምጥ ውሃው ላይ አይደለም፣ ካንተ ትንሿ እጅ ወስደ ትልቁ እግዚአብሔር እጅ ነው የምጥለው። የእግዚአብሔር እጅ ካንተ ይልቅ አስተማማኝ ነው። አረ አሜን ነው ወይ? አንተ ያላየኸውን ጉድጓድ ያነሳዋል እሱ፣ ይደፍነዋል እሱ። ስለዚህ የእግዚአብሔር ፈቃድ በጎ ነው በሉት። አጠገባቸው ያለው ደስ የሚያሰኝ ነው በሉት። ፍጹም ነው በሉት። ሃሌሉያ። ይህንን ግን ለመውደድ መጀመሪያ ማወቅ አለብን። ፈቃዱን ባወቅነው ቁጥር እየወደድነውና የሚሻል መሆኑን እያየን እንሄዳለን። የእግዚአብሔር ፈቃድ ዓላማው ምንድን ነው? አንደኛ እኛን ወይኔ ጉዴ የተሻለ አድርጎ ማቅረብ። አንተን እኮ እንደ ሰይጣን መጉዳት፣ ባንተ መሳቅ አይደለም የእግዚአብሔር ዓላማ። የእግዚአብሔር ዓላማ አንተ ያላየኸውን ነገር ሁሉ ካንተ ውስጥ አውጥቶ የተሻለ ቦታ ማምጣት ነው። አረ አሜን ነው ወይ? የተሻለ አድርጎ ማቅረብ ነው። ሌላው በእኛ ያለውን ነገር እንዲወጣ መርዳት። የብዙ ሰዎች ውስጥ የተቀመጠ አቅም ዛሬ ይወጣል። አሜን ነው፣ ይወጣል። የእግዚአብሔር ፈቃድ ሶስተኛ በጎ ነው። ቅድም እንዳልኳቸው ደስ የሚያሰኝ ነው፣ ፍጹም ነው። ግን ይሄ ሁሉ እንዲሆን ሰውነትን ምን ማድረግ ያስፈልጋል? ለእግዚአብሔር መስጠት ያስፈልጋል። ባንተ ውስጥ ያለውን ነገር ራስን ስጠውና እግዚአብሔር ስትሰዋለት አይምሮን ያድሰዋል። አይምሮ ሲታደስ የእግዚአብሔር ምስጢር ይገለጥልሃል። የእግዚአብሔር ፈቃድ ይገለጥልሃል። የእግዚአብሔር ሐሳብ ይገለጥልሃል። የእግዚአብሔር ሐሳብ ደግሞ ካንተ ይሻላል። አሜን። የእግዚአብሔር ፈቃድ በሉት ማንነትን ሙሉ ይዳስሳል በሉት። እያንዳንዱን የህይወትን ክፍል ይነካዋል በሉት። የምትጠቀምበትን ቦታ፣ ስፍራ፣ ኢቭን የምትለብሰውን ልብስ፣ የምናገኛቸውን ሰዎች ሁሉንም ይዳስሳል። እስኪ አሜን በሉኛ። ፍጹም የሆነው የእግዚአብሔር ፈቃድ ከእርሱ ጋር ስትገናኝ በፈቃዱ የማይዳሰስ የህይወት አካል ክፍል አይኖርህም። ራስን አስረክበ ትወጣለህ። ማረጋገጫውን ልንገራችሁ። ኢየሱስ ጌታ። ከእግዚአብሔር ፈቃድ ጋር ስትገናኝ ማረጋገጫውን ልንገርህ። ያስፈልጉኛል ብለህ ያስካቸው፣ ወይኔ ነገሩ ሄደ፣ ጊዜው አለፈ ምናምን ብለህ የተጨነክባቸው የማይገቡ ነገሮች ላይ እንደ አብርሃም የነካካሃቸው እነዛ ነገሮች በሙሉ ላንተ እንደማይጠቅሙህ ወደ መረዳት ትመጣለህ።
ብዙዎቻችሁ በደንብ ደቃችሁ ተኮርኩማችሁ ዋጋ ከፍላችሁ ነው እንደማይጠቅማችሁ ያወቃችሁት። የእግዚአብሔርን ፈቃድ ቀድሞ አውቃችሁ ቢሆን ኖሮ እግዚአብሔር ለናንተ የሚያስባት ሐሳብ መልካምና ፍጻሜ ያላት ተስፋ ያላት የሰላም ስለሆነች እሷ ስለምትበልጥ እዛ ህይወት ውስጥ እንዳትገቡ ያደርጋችኋል። እግዚአብሔር ለኛ የሚያስበው ሐሳብ መልካም ነው። እስቲ የእግዚአብሔር ፈቃድ ይሁንልኝ በሉ እስኪ። የኔ ፈቃድ አይሁን በሉ እስኪ። የወደድኩት አይሁን በሉ። የወደድክልኝ ይሁን በሉት። ሃሌሉያ። ስለዚህ የተጨነቅንባቸው ነገሮች እንደ ከኋላ የጥለው ሰው እንዲሆነ ተሯሩጠው ነገሩን ሲይዙት እንዲህ ነው እንዴ ይላሉ። ከዛስ ዋጋ ይከፍላሉ። ስትጠብቀው ግን እንደ አብርሃም የተስፋ ልጅ ይመጣል። እግዚአብሔር የሚያስበው ሐሳብ በኤርሚያስ ዘመን እንደዚህ ያላቸው ሰዎቹ በግዞት ውስጥ ናቸው። ሰዎቹ በባርነት ውስጥ ናቸው። ሰዎቹ በባቢሎን ተይዘዋል። በቃ በዛ ውስጥ ሆነው እንደዚህ ያላቸው እኔ ለእናንተ የማስባት ሐሳብ አላቸው ተስፋና ፍጻሜ የሰጣችሁ ዘንድ የሰላም ናት እንጂ የክፉ አይደለችም ማለት። የማይመስለው ቦታ እግዚአብሔር የማይመስለው ቦታ የሚናገረው ይሻልሃል አንተ። በተቃራኒው ደግሞ ቦታ ያልሰጠናቸው ቀላል የመሰሉን ነገር ኖርማል የመሰሉን ነገር በእግዚአብሔር በታደሰው አይምሮአችን ፈቃዳችንን ለሱ ስንሰጠው በጣም አስፈላጊ ሆነው እናገኛቸዋለን። ዛሬ እንደዚህ ነው የሚሆነው። ሰውነታችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርባላችሁ። መንፈስ ቅዱስ አይምሮአችሁን ይፈውሰዋል። በኢየሱስ ክርስቶስ ስም ያድሰዋል። ለታደሰው አይምሮአችሁ ደግሞ የእግዚአብሔር አጀንዳውን ውብ የሆነውን ሐሳቡን ለናንተ ያለውን መልካም ነገር ይገልጥላችኋል። ለተግባር የሚያነሳሳ ራእይ ውስጥ ትገባላችሁ። የምታዩት ነገር ይኖራል። ጂሰስ አንተ ላየኸው ነገር እግዚአብሔር የሚፈልገው ከሆነ መቁረጥ ያለብህን ትቆርጠዋለህ። ጓደኛም ቢሆን ትቆርጠዋለህ። የማይገባ ሰው ቢሆን ትቆርጠዋለሽ። በነገራችን ላይ የሰይጣን ክፉ ማንነቱ ከትልቅ አለመጀመሩ ነው። የሰይጣን ክፋት ከትልቁ አይደለም የሚጀምረው፣ ከትንሹ ነው። ቀስ ብሎ ቸልተኝነት ከተት ያደርጋል። ቸልተኝነት ቀስ ይልና ያድግና ኮምፕሊትሊ ወደ አለመታዘዝ ትመጣለህ። ካለመታዘዝ በቃ አለቀ፣ ወደ መካድ ትመጣለህ። ለሔዋን መጥቶ ያላት ቀጥታ ከትልቁ ክህደት አልጀመረም። የነገራት በእውኑ እግዚአብሔር ከዚህ ከገነት ዛፍ ሁሉ እንዳትበሉ አዟል እንዴ ብሎ ነው የጠየቃት። ከዛስ በራሷ ብርታት ተስማምታ ልታወራ ስትል ደካማ ጎኗ እንደሚገለጥ ስለሚያውቀው ከሷ ቃል ላይ ቀስ እያለ እያሳደገው ሞትን አትሞትም ብሏት ቁጭ አረገ። እንደውም እንደ እግዚአብሔር ነው የምትሆኑት አላት። ያንን እዛ ጋር ዲናይ ማድረግ ስላልቻለች እዚህ ጋር መቋቋም አልቻለች። ስለዚህ የሰይጣን ክፋቱ ከትንሿ ነው እንጂ የሚጀምረው ከትልቁ አይጀምርም። ከትልቁ ይታወቅበታል። ስለዚህ እግዚአብሔር ለሰጣችሁ ራእይ አንዳንድ ሰዎች መንፈሳዊ መስለው ሲጠጓችሁ፣ አንዳንድ ሰዎች የእግዚአብሔርን ቃል እንደ ሰይጣን ሁሉ እየጠቀሱ ሲመጡ ነው ላየሁት ነገር እንከን የሆነ ነገር ሁሉ ይቆረጥ ብለህ መቁረጥ። አረ አሜን ነው ወይ? እስኪ ራእይ ያለ ይበሉ እስኪ። እግዚአብሔር ምስጢሩን ገልጦልኛል በሉ እስኪ። ለምሳሌ እዚህ ጋር ምናያለ በወንጌልና በጽድቅ ሕይወት ተጽዕኖ የሚፈጥር ይላል። በጽድቅ ሕይወትና በወንጌል ተጽዕኖ እንዳትፈጥር የሚያደርግ ተራ የሚያደርግ ድምጽ ካለ ሰው ካለ እናት ይሁን አባት ይሁን ማንኛውም ነገር እንደ አብርሃም ትቆርጠዋለህ። በኢየሱስ ስም የማያፍር ይላል። መጀመሪያ ባለማፈር ጀምረህ አንዳንድ ሰዎች ወንጌል ቀን ብቻ የሚናገሩ ሰዎች አሉ። ወንጌል እንደዛ አይደለም። ወንጌል ላይፍ ነው። ወንጌል ሕይወት ነው። ትልቅ አይቻለው፣ ትንሽ አይቻለው። ሰዎች ትልቅ ከሚሉት ውርደት አውጥቶ ሰዎች ውርደት ከሚሉት ትልቅነት ውስጥ ያስገባኝ ወንጌል ነው።
ስለዚህ በዚህ እንድታፈር የሚያደርግ ነገር ካለ ስራም ይሁን ምንም ይሁን ትቆርጠዋለህ። አሜን ነው ወይ? የፈቃዱን ምስጢር አስታውቆናልና ይላል። ለታደሰው አይምሮ የፈቃዱን ምስጢር ለቤተ ክርስቲያን እግዚአብሔር ገልጧል። መጽሐፉ ግን የታደሰ አይምሮ ስላልኖረ ራእይ ስላልኖረ ያንን ቃል የማንበብ አቅም የለም። ስለዚህ ለታደሰው አይምሮ የእግዚአብሔር ምስጢሩን ገልጧል። እሱም በሰማይና በምድር ያለውን በክርስቶስ ኢየሱስ መጠቅለል ነው አለ። ይሄ ምስጢር ለገባው ነው። አንብበው ልታልፈው ትችላለህ። ስለዚህ እግዚአብሔር የማይዳስሰው ክፍል የለም። ራስ ወዳድ በመሆን ለራሳችን በሚመች አንዳንድ ነገሮችን አብረን ለራዩ በማይመች ለመለጠፍ አትታገል። ሰዎች የሚሰናከሉበት ማንነት፣ አለባበስ፣ አነጋገር፣ እይታ ዋው ምን ማለት ነው? መጀመሪያ ወደዚህ ከውስጡ ወደ ውጪ የሚወጣውን ስርዓት ለማምጣት መጀመሪያ ውስጡ መታደስ አለበት። አየ ውስጡ ያልታደሰ ሰው አሁን የማወራው ነገር የውጭ ስርዓት ስለሚሆንበት አሁን ለሱ አላወራም። ግን እግዚአብሔር የማይዳስሰው የህይወት ክፍል የለም። አሜን አትልም ወይ? በጌታ በኢየሱስ ስም ላየኸው ነገር እንከን የሚሆን የትኛውም ሎጥ የተቆረጠ ይሆን። አሜን ነው ወይ? አብርሃም ተጣብቆ አላሳይ ብሎ መጀመሪያ አብሮ ራእይ እንዳየ ይሮጣል። አብሮ አላየም። ሰውየው የሚያየው ምድር ነው። የሚያየው ለመሬት ነው። የሚያየው አብርሃም እንደዚህ ያል እሱ እንደዚህ ያል። ቤተ ክርስቲያንም በጣም ያስቸገረን እሱ ነው። እግዚአብሔር ለባለ ራእይ ሰጥቶ ራእይ ያሳያል። ራእይን ተካፈልን ይላሉ እነሱ። የምታየውን አያዩ፣ መሬቱን ነው የሚያዩት። ራእዩ የሚፈልገውን ነገር ስትነግራቸው ያንን ነገር የእግዚአብሔርን ቃል እንደ ሰይጣን አውጥተው ባንተ ላይ ፍላጻ ይልካሉ፣ ይዋጉሃል። ነው መቆረጥ ያለበት ሁሉ ከህይወት ለራእይ የማይመጥን ሁሉ የተቆረጠ ይሁን። ሎጥ እስካየበት ጊዜ ድረስ አብሮት እስካለ ከሰውየው ጋር በቃ ከማግኔት ጋር የዋለ ብረት ለጊዜው ስለሚስብ እየሳበ ያለ ይመስላል። ነገሩ ራቀ። እንዴት ነው ነገሩ ሲል ከራሱ መጣ። ነገሩ ሲረዝም አንዳንድ ሰዎች የሚገለጡት ጊዜው እየቆየ ሲር አየህ፣ ጊዜው እየተቀየረ ያልታደሰ አይምሮ ያለው ሰው፣ ራእይ የሌለው ሰው ቀስ እያለ የምድሯን ነገር ብድግ እያደረገ አብርሃም ሎጥ ከተለየው በኋላ ይላል አይኑን አንስቶ አየ ይላል። አራሜን ነው። አይኑን አንስቶ ሲያይ እግዚአብሔር መጣና የምታያትን ምድር ሁሉ ለዘርህ እሰጣለሁ አለ። ወይኔ ሲለየው ጠብቆ ነው ለተጠራንለት ነገር፣ ለምንሮጥለት ነገር ከመሆን እድሜን የሰጠሁለት ነገር ነው። ትዳሬን የሰጠሁለት ነገር ነው። ህይወቴን የሰጠሁለት ነገር ነው ማለት የኔ ነገር እያዋጣሁ ማለት አይደለም። ግን እየሰጠሁለት በዚህ ነገር ላይ መቀለድ ከጀመርኩኝ በጣም ብዙ ብልሽት ይመጣል። ስለዚህ እግዚአብሔር የማይዳስሰው የህይወት ክፍል አይኖረንም። አሜን። ይሄ this is my life። አሜን ነው ወይ? ክርስትና ቀልድ አይደለም በሉት አጠገባችሁ ላለው ሰው። አሜን ነው፣ ቀልድ አይደለም። የእውነት የህይወት ቃል ነው የሚለውጠው ሰው። አሜን ነው ወይ? ዛሬ ልንገራችሁ፣ ሰውነታችሁን ከዛሬ ጀምሮ የምትሰጡበት ጸጋ ይለቀቅላችሁ። አይምሯችሁን እግዚአብሔር መንፈስ ቅዱስ ዕለት ያድስላችሁ። የእግዚአብሔር ሐሳብ፣ ፈቃድ፣ ምስጢር በኢየሱስም ለታደሰው አይምሮ ይገለጥላችሁ። ሊሰራ የፈለገውን ራእይ መያዝ ይሆንላችሁ። ለራእዩ የሚመጥን የህይወት ስታይል ውስጥ ይክተታችሁ። እምቢ አላስነካም የምትሉት ነገር አይኖራችሁ። አሜን ነው ወይ? በዚህ ባርኪያችሁ ልጨርስ። እጆቻችሁን ከፍ አድርጉ። ሃሌሉያ። ራእይ የሌለው ህዝብ መረን ይወጣል እንደሚል በዚህ ቤተ ክርስቲያኑ ዛሬ የመጣ አንድም መረን የሚሆን ሰው አይገኝም በኢየሱስ። የማያይ ትውልድ በዚህ አይኖርም በኢየሱስ። የሚሮጥለት ነገር የሌለው ህዝብ በዚህ አይኖርም በኢየሱስ።
የእግዚአብሔርን ሐሳብ በጌታ በኢየሱስ ስም እንደ ዳዊት በታደሰ አእምሮ አስፈጽማችሁ ማለፍ ይሆንላችኋል። በጌታ በኢየሱስ ስም ባረካችኋለሁ። እጆቻችሁን ከፍ አድርጉ። ታንክ ዩ ሎርድ። በጌታ በኢየሱስ ስም እኔ ብዙ አገልጋዮችን አያለሁ በመንፈሴ የዛሬ 2 ዓመት የሚነሱ የዛሬ ዓመት የሚነሱ የዛሬ 3 ዓመት የሚነሱ እግዚአብሔር እንዲታደስ አይምሯቸው ሰውነታቸውን እስኪሰጡት እየጠበቃቸው ያለ አያለሁኝ። ከዚህ ትምህርት የተነሳ አይምሮ ይታደሳል፣ ሰውነት ታልፎ ይሰጣል። እግዚአብሔር ባንቺ ላይ ያለውን ዓላማ ይፈጽማል። ዓለምን መምሰል ከሕይወትሽ ላይ ይቆረጣል። እግዚአብሔር የማይከብርበት ነገር ይወገዳል። ለሰማይ መንግሥት መኖር ትጀምራለሽ። ለሰማይ ዓለም መኖር ትጀምራለህ። እንደ ጢሞቴዎስ ጳውሎስ ሊገርዘው ባለ ጊዜ እሺ ብሎ እንደፈቀደ ነገሩ ያሳምንም አያሳምንም ነገሩ እንደ እግዚአብሔር ሐሳብ ላለው አለ አገልግሎት የሚመች መሆኑን አውቆ እሺ እንዳለ በኢየሱስም ከሴቶች ላይ ከወንዶች ላይ ዛሬ የማይገባ ነገር ሁሉ ገልገላ ይሁንላችሁ፣ መቆረጥ ይሁንላችሁ። በኢየሱስም መነቀል ይሆን። ለራያችሁ የማይመጥን ለራያችሁ የማይሆን በጌታ በኢየሱስ ስምና ስልጣን እንደ ሎጥ የተጣበቃችሁን ነገር ሁሉ ዛሬ አላቀቀዋለሁ፣ እቆርጠዋለሁ። ብዙ ሰዎች በትጋት ጀምራችሁ ቸልተኝነት የከተተባችሁ የምድር ነገር እንዲያስጨንቃችሁ ያደረገ የእግዚአብሔርን ሥራ በቸልታ ወደ መስራት ያዞራችሁ ምክንያተኛ ሰበበኛ ያደረጋችሁ ዛሬ እድሳት ይሆንላችኋል። ዛሬ እንደገና ከአባታችሁ ጋር መጣበቅ ይሆንላችኋል። ወደ ተነገረላችሁ ራእይ መምጣት ይሆንላችኋል። ራእዩ የሚፈልገውን ነገር ሁሉ በፈቃድና በደስታ ወደ መጣል ወደ ማድረግ መምጣት ይሆናል። በኢየሱስ ስም ውብ የሆነው የእግዚአብሔር ፍጹምና መልካም በጎ የሆነው ፈቃዱ ዛሬ ይገለጥላችሁ። ከስሜት የጸዳ ከጊዜያዊነት የጸዳ በመንፈስ የታሸ ዘላለማዊ የሆነ አጀንዳ በልባችሁ ውስጥ ይግባ። የምትኖሩለት ሕይወት ይኖርላችሁ። የምትኖሩለት ራእይ ይኖራችሁ። የምትሰጡለት ራእይ ይኖርላችሁ። የምትሞቱለት ራእይ ይኖራችሁ።